ስኬትን ማጣት ይለፋሉ ሰክሰስፉል ለመሆን ይሞክራሉ አልሆናለኝ ሲሉ በቃ ልሳካ ደፋ ቀና ብለው ወጥተው ገብተው ወድቀው ተነስተው ታግለው ኑሮን ማሸነፍ ሲያቀታቸው ለውጥ ማምጣት ሲያቀታቸው እነሱ ደግሞ የውስጥ ልብስ ጥቁር ልብስ ይለብሳሉ። ከነዚህ ደግሞ የተለየው ከፈጣሪ ጋር መስማማት ሲያቀታቸው ፈጣሪን ያኮረፉ ሰዎች በጣም ከባድ ኑሮ ነው የሚኖሩት። በጣም ከባድ ወዴት ይሄዳል? ዳዊት እኮ ብሎ ወደ ሰማይ ብሄድ በዛ አለ፣ ወደ ታች በወርድ እዚያ አለ፣ በሁሉ ጋር አለ። የት ትሄጃለሽ? ከእሱ ጋር ተጣልተሽ ከእሱ ጋር ይኳረፉና በተለያየ ምክንያት እሱን ይቀየሙና ከእሱ ጋር ያላቸው ሪሌሽንሺፕ ደግሞ ይበላሽና ሀዘንተኛ ሆነው ይኖራል። በህይወታችን ብሪፍ ለሆኑ ወራት ለተወሰነ ጊዜ የምንቀየምበት የምናኮርፍበት ጊዜ አለ። እኔ ግን ምን ሆንኩኝ መሰለሽ? አንድ ጊዜ ልክ እንደበደለኝ አሰብኩኝ። ከዛ እንደበደለኝ እንዴት እንደዚህ ታረቀኛለህ እንደዚህ አልኩኝ። ቆይቶ ነገሮችን ሳያቸው እሱ ልክ ነበረ። ልክማ ነው እሱ ልክ ነበረ። አዎ ከዛ ልክ መሆኑን ሳውቅ ምንድነው ያገኘው መዝሙር አለ። መስሎኝ የነበረው ሳይሆንልኝ ቢቀር ሁኔታውም ሁሉ ፍጹም ቢቀያየር ያንተ ሐሳብ ሌላ የኔ ሐሳብ ሌላ አስተውለዋለሁ የኋላ ይላል። ከዛ የሆነ ካለፈ በኋላ ሳየው እና እንዴት ውብ አድርጎ እንደሰራው በጣም እንዴት አሳምሮ እንደሰራው ሳየው አፈርኩኝ። በጣም ኮርፊያዬ ሁሉ አሳፈረኝ። ከዛ አንድ ቀን እንደዚህ ያልኩ ሁሉ ጊዜ ልክ ነህ። እኔ ባይገባኝ እንኳን ከዚህ በኋላ ባለው ህይወቴ አንዳንድ ነገሮች የማይገቡኝ ከመጡ እኔ ስላልገባኝ ነው እንጂ አንተ ልክ ነህ፣ እኔ ስላልተረዳው ነው አንተ ልክ ነህ ብዬ ወሰንኩ። አንዳንዴ አሁን የለኝም ግን አንዳንዴ የማይገቡኝ ነገር ሲመጡ አስብና አንተ ልክ ነህ አለ። ሂስ ኦልዌይስ ራይት፣ ሁል ጊዜ ልክ ነው፣ ፐርፌክት ነው፣ የሚያደርገው ነገር ፐርፌክት ነው። እነዚህ ሰዎች ከሱ ጋር ሲጣሉ በተለያየ ምክንያት እሱ ልክ አይደለም በድሎኛል ጎድቶኛል ብለው ወቅሰው እሱን ከሱ ጋር ሲጣሉ ሀዘንተኛ ነው የሚሆኑት። እና በእነዚህ ሁሉ ምክንያቶች ሰዎች በውስጥ በኩል ማቅ ይለብሳሉ፣ የውስጥ ሀዘን አለባቸው። ይሄ ማቅ አሁን ስናወራው ይገባቸዋል። ካለ ማቅ ውስጧ ከውስጥ የለበሰችው ካለ ማቅ ከውስጥ የለበሰው ያውቃሉ። መቀደድ አለበት፣ መወገድ አለበት። ለይታ ያንን ሀዘኗን ማስወገድ አለባት። እና ይሄ ነው የተሰወረ ሀዘን። በሳቅ የተሸፈነ ሀዘን፣ በሳቅ የተሸፈነ በተለይ ደግሞ በሳቃቸው የሚሸፍኑት አሉ። በጣም የሚስቁ ቆንጆ ሳቅ የሚስቁ ሴቶች አሉ ውስጣቸው ሀዘን ሆኖ። እና የማን ይገልጽልኛል መሰለሽ? የህሊና የምትባል ገጣሚ ያለች ጎንደር አብረን ነበርን፣ ከዛ ዱባይም አብረን ሄድን። ሎ ተማሪ ነች እና የምትገርም ልጅ ነች። ብሪሊያንት ናት፣ ጎበዝ ናት በጣም ምን አይነት ስጦታ እንዳላት። እና የሷ አንድ ጊዜ ብየዋለሁ ልበልሽ። አሁን ምን ትላለች መሰለሽ? ይሄው ደግሞ ነጋ ነው የሚለው ግጥም። ተደብቆ ማንባት የለመዱ አይኖችሽ ሳቅ ሊለማመጡ፣ እንባ የጠገቡት አንሶላና ትራስ ፀሐይ ላይ ሊሰጡ፣ ይሄው ደግሞ ነጋ ትላለች። ምንድነው ተደብቆ ማንጋት? ታለቅሳለች። እቺ የምትገልጻት ሴት ታለቅሳለች። አንሶላዋ ይረሳል፣ ትራሷ ይረሳል፣ ሰው ያውቅላት። ከዛ ግን ትስቃለች። ጠዋት ተነስታ ሲነጋ ይሄው ደግሞ ነጋ። ልትስቂ ነው የምትለው። ልትስቂ ሀዘንሽን ደብቀሽ፣ ጥቁር ልብስሽን ደብቀሽ ልትስቂ ደግሞ ነጋልሽ ነው የምትለው። ሽፍንፍንሽ ክፉ የሌት እህህሽን ከጉያው ደብቆ፣ ሽፍንፍንሽ ክፉ የሌት እህህሽን ከጉያው ደብቆ፣ ስንቱን አሳሳተ ቀርቦ እንዳይጠየቅ ጥርስሽ ላገር ስቆ። ስንቱን አሳሳተ ቀርቦ እንዳይጠየቅ ጥርስሽ ላገር ስቆ። በሳቋ ነው የምትታወቀው እሷ። በጣም በሳቋ በጣም ትታወቃለች። ግን ሽፍንፍን ነው፣ ተደብቆ ነው ሀዘኗ። በጣም ይገልጽልኛል። በጣም ስለምወደው ነው። የፈገግታሽ ጸዳል ውብ ስም ቢያሰጥሽም የቀኑብሽ ሁሉ አንቺን አያውቁሽም።
የሚወድሽ ሁሉ ቀኑን ቢያደላድል በፈገግታሽ ቤት ላይ ማንም አያውቅሽም ከትራስሽና መሐረብሽ በላይ ትላለች። አይ ቲንክ ዩቲዩብ ላይ ያለ አሁን አውጥተዋለች ይመስለኛል። ይሄው ደግሞ ነጋ የሚል ግጥም በጣም አስገራሚ። ይሄ የምንለውን ነገር በደንብ አድርጎ የሚገልጽ የምትስቅ የምትጫወት አገር ሁሉ በሳቋ በጨዋቷ የሚያውቃት ስትተኛ ግን የምታለቅስ ሴት ነች እና እሷን ነው የሚገልጽ። መቀደድ አለበት። ለምንድን ነው ጥቁር ልብስ በውስጥ በኩል ማቅ ለብሰው የሚኖሩት እህቶቻችን ወንድሞቻችን? ይሄ መቀደድ አለበት። ምን ይላል መሰለሽ መጽሐፍ ቅዱስ? መከራህን እንዳለፈ ውሃ ትረሳዋለህ ይላል። እንዳለፈ ውሃ ትረሳዋለህ ይላልና እኔ ልቤ ተሰብሮ ያውቃል። በደንብ ተሰብሮ ያውቃል። አሁን ግን አስረዳኝ ብትይ የለም። ለምን እንዳለፈ ውሃ ያስረሳሻል? እሱ የሚወደን እግዚአብሔር እና እንዳለፈ ውሃ ትረሻዋለሽ። በውስጥ በኩል ማቅ የለበስኩበት ጊዜ ነበረ። በደንብ እያስተማርኩ እዚህ እያልኩኝ የእግዚአብሔርን ታላቅነት ሁሉ የፈጣሪን ታላቅነት እየተናገርኩ እኔ በውስጥ በኩል ማቅ የለበስኩበት ጊዜ ነበር። አጫጭር ጊዜዎች ናቸው ግን ለነሱ መልእክት እንዲሆንላቸው አሁን አስረዳኝ ምንድን ነበረ ችግሩ ብትይ አላስታውሰውም። እውነቴን ነው አላስታውሰውም። በጣም ማሰብ አለብኝ ፍቅር። ዋው ለምሳሌ እንዳለፈ ውሃ ትረሳዋለህ ማለት ይሄ ነው። ልክ እንደዚሁ በጣም ጥሩ ጥያቄ ነው የጠየቅሽ። ልክ እንደዚሁ አሁን ያሉበት ሀዘን አለ አይደለም? አሁን ያሉበት የልብ ስብራት አለ አይደለም? የሚያልፍ አይመስላቸውም። እንዳለፈ ውሃ ትረሻዋለሽ። እንዳለፈ ውሃ ማለት አልፏል፣ ሄዷል። ሪቨር ጋር ቆመሽ ሄዷል፣ አልፏል ውሃው። ከዛ አታየው፣ ተመልሶ አታየው። እነሱ ይረሱታል። ካለፈ በኋላ እኔ እኮ በጣም ከባድ ጉዳት ውስጥ ነበርኩ፣ በጣም እኮ ተጎድቼ ነበር ይሉሽና ግን ምን ነበር የተጎዳሽው ስትያቸው ምን መሰለ ከእንትን ጋር የተያያዘ ነው ለማስታወስ ይሞክራሉ። ሲፈውስሽ ደግሞ ፈውስ ከሱ ሲሆን ከፈጣሪ ሲሆን ሙሉ በሙሉ ነው የምትድኙ። እስከ ሜሞሪው ነው አብሮ የሚጠፋው። ከዚህ ልፈልገሽ ነው የምታገኝ። አይተውሽ ሰዎች በቃ ምንም ችግር ነክቶሽ የማያውቅ ይመስላቸዋል። ወይም ደግሞ አሁን አንዷ አሜሪካ ትሆናለች ያለችው ዋሽንግተን ዲሲ ነው የምትኖረው። በቬሪ ፋክት ዋሽንግተን ዲሲ በመኖሯ ወይ ላስ ቬጋስ በመኖሯ የማታዝን ይመስላል። እውነት ነው። ምን አተሻች ደግሞ ይሏታል። ዋሽንግተን ዲሲ ተቀምጠሽ ላስ ቬጋስ ተቀምጠሽ ሮም ተቀምጠሽ ምን ጎሎብሽ ምን አተሽ ይሏታል። እሷ ግን ሀዘኗን የምታውቀው እሷ ነች። የልብ ስብራት አሜሪካም አለ፣ ካናዳም አለ፣ ኢትዮጵያም አለ፣ ኬንያም አለ፣ ኤቭሪዌር አለ። የእኛም ወገኖች ኢትዮጵያውያን እና ኤርትራውያን፣ እኔ ሁሌ ኢትዮጵያውያንን ሳነሳ ኤርትራውያን አብሬ አነሳለሁ። ታውቂያለሽ፣ በጣም ስለምወዳቸው ደግሞ ስለሚወዱን ስለሚያዩን ማለት ነው። ያዩናል፣ ይወዱናል። እና በዓለም ዙሪያ ባሉት ጋር ይኖራል። እኔ ሲሄዳ ያጋጥሙኛል፣ ያወሩኛል፣ ይጋብዙኝና መድኃኒት ይዘውኝ ይወጡና ከዛ ቀስ ብለሽ ወደ ኑሯቸው ከገባሽ ከሳቅ ጨዋታው በስተጀርባ ያለውን ነገር ፕሮብ ማድረግ ከጀመርሽ ታገኘዋለሽ። የልብ ስብራቱ ታገኘዋለሽ። ጥቁር ልብሱን ከዝነጣው ውስጥ ጥቁሩን ልብስ ታገኘዋለሽ። ከዛ ቀዶ መጣል ያስፈልጋል። ፕሮሰሱ ደግሞ እንዴት ይጠቅምሻል መሰለሽ? እኔ ለምሳሌ በተፈጥሮዬ አይ ቲንክ ትሁት ነኝ ይመስለኛል። ያው ስለ ራስ ስለማይወራ በተፈጥሮዬ ትሁት ነኝ። ግን ያለፍኩባቸው መንገዶች ደግሞ ትሁት አድርገውኛል። ይሄ ከትምህርትሽ ጋር ከዶክትሬት ጋር በተለይ ሜዲካል ዶክተር ስትሆኝ አለች የምትመጣ ፕራይድ አለች። ከሱ ጋር የሚመጣ ከትምህርትሽ ብዛት ጋር የሚመጣ ከሌሎች የተለያዩ ነገሮች ጋር የሚመጣ ፕራይድ አለ። እኔ ግን ያለፍኩባት መንገድ ያቺ ልቤ የተሰበረችባት ቦታ አንድ ጊዜ አይደለም፣ አንድ ሁለቴ ሶስቴ እኮ ሊሆን ይችላል። እሷ ጋር ሲሰብርሽ ተመልሰሽ ልትኮሪ አትችይም። እኔ በፊትም ኩራተኛ ነኝ ብዬ አላምንም፣ ግን እንዳትኮሪ ነው የምትሆኝ። ውስጥሽ ተሰብሯል። በኪንሱጊ አርት ተመልሶ ተጠግኖ ነው እንጂ ያ የተሰበረ ልብ ምልክቱ አለ እኮ ምልክቱ አለ። ግን ተመልሶ ሲጠገን ስታየው
ሀምብል ትሆኛለሽ፣ ሰው አክባሪ ትሆኛለሽ፣ ትሁት ትሆኛለሽ፣ ሌሎችን ከፍ የምታረጊ ራስሽን ዝቅ የምታረጊ ሆን ብለሽ ማለት ነው በትህትና የምታረጊ ትሆኛለሽ። እሱ ብቻ አይደለም ሰዎችን አንደርስታንድ ታረጊያቸዋለሽ። እኔ አሁን እነዛ ያለፍኩባቸው ሰብረውኛል፣ በውስጥ በኩል ማቀልብሰውኛል እምላቸው ነገሮች ስለነሱ እኔ በጣም አመሰግናለሁ። ለምንድን ነው አሁን ሰዎች እረዳቸዋለሁ። አሁን ተሽቀርቅራ መታ ስለ ችግሯ ምናምን ስታወራኝ እንደፈልጋለሁ እንደው ቤተሰበረ ልብ ካለ ያለው በውስጥ የተደበቀ ማቅ ካለ ቼክ አደርጋለሁ። ሰዎች ቸገረኝ ሲሉሽ ይገባሻል። አሁን ትላልቅ ኑሮ ያላቸው 2-3 V8 መርሰዲስ BMW ምናምን ግቢያቸው ውስጥ ያቆሙ ግራውንድ ፕላስ 3 ቤት ያላቸው ትልቅ ቤት ያላቸው ሀብት በጣም ያላቸው መልቲ ቢሊዮነር የሆኑ ሰዎች ታገኛለሽ። ካውንስል ስታደርጊ ሀዘን አለባቸው ውስጣቸው የተደበቀ እና ምንድነው አንተ ደግሞ የምታዝነው እዚህ ውስጥ እየኖርክ እንዲህ አይነት መኪና እየነዳህ ቢሊዮነር ሆነ ሁሉ ነገር በእጅ አትያቸው። ለምን አንደርስታንድ ይገባሻል። ልብ ስብራትን ማለት እንደሆነ ይገባሻል። የትም አይነት ግራውንድ ፕላስ 3 ቤት ውስጥ ተቀምጠው BMW እየነዱ V8 እየነዱ የውስጥ ጥቁር ልብስ ሊኖር እንደሚችል ትረጃቸዋለሽ እንጂ አይተሽ አሁን አንቺ ደግሞ ምን ቸግሮሽ ነው ደግሞ እንደው ለሌሎች ውስጥ ልቀቂ መንገድ አትያቸው። እና ይሄ ነው ግን መታከማል። ልባቸው መጠገን አለበት። እንደነገርሻቸው አንቺ ይሄ ያልፋል፣ በኋላ የምስጋና ምክንያት ይሆናል። ይሄ ልብ ስብራት ይጠገናል፣ በውስጥ ያለው ማቅ ይቀደዳል። ህይወት የምታስተምርሽ ትምህርት የህይወት ሌሰን ከሁሉም ይበልጣል። ህይወት ያስተማረቻቸው ሰዎች ደግሞ የኖሩት ስለሆነ ለሌላ ሰው ሲናገሩ ለሌላ ሰው ሲያወሩት ይገባል። ካላለፍሽበት አሁን ምንም መከራ ምንም ያላየ ሰው ስብራትን የልብ ስብራትን ኤክስፒሪየንስ ያላደረገ በውስጥ በኩል የተለበሰ ማቅን ከዚህ በፊት ያላየ ሰው አንብቦ ይሄንን ቢያወራው አይገባም፣ ሰው ልብ ጋር አይደርስም። ኖረሽበት ከሆነ ግን ይገባል። እንደዛ ነው። ሶስተኛው የመጨረሻው የምናየው ፍቅር መታከት። ይሄ ደግሞ ለድርጅቶች ስለሚያስፈልግ ነው። በርናውት ስለሚባለው ነገር እናወራለን። በርናውት እንዴት መሰለሽ? አሁን የኛ መኪና አለ አይደለም? መኪና ይኖርሻል። መኪናው ዘይት አለ፣ የሞተር ዘይት አለ፣ መቀየር አለበት እና ዘይቱ ከ5000 ኪሎ ሜትር ነው ከተነዳ በኋላ መኪናው ዘይቱ አለ እንዲህ ስትለኪው አለ፣ ግን ከጥቅም ውጭ ሆነ። አንዳንድ ጊዜ ላይፍ ሰዎች እንደዚህ ያደርጋል። በርናውት ይሆናሉ እና በርናውት ይገጥማቸዋል። ይሄ በጣም ኢምፖርታንት ነው። ከማስፈለጉ የተነሳ የዓለም አቀፍ የጤና ድርጅት WHO በፊት እንዲሁ በልምድ ነው በርናውት አለ ወይ እንደ ሞቲቬሽን ወይ እንደዚህ ወይ ስልጠና ላይ ነው የሚባለው። አሁን ግን WHO በሲንድሮም ደረጃ መዝግቦታል፣ ዲፋይን አድርጎታል። ምን አሉት መሰለሽ? a syndrome resulting from chronic workplace stress that has not been successfully managed አሉት። a syndrome resulting from chronic workplace stress that has not been successfully managed። ሲንድሮም የህመም ስሜት ሳይካትሪ DSM ክላሲፋይ አልተደረገም። የህመም ስሜት ሲንድሮም የተለያዩ ነገሮች ምልክቶች ቅልቅል ነው። ከምንድን ነው የሚገኘው? የሚመጣው ከክሮኒክ ወርክ ፕለስ ስትሬስ፣ ስራ ላይ ካለ ጭንቀት ውጥረት ምክንያት የሚመጣ ያ ጭንቀትና ውጥረት ደግሞ ማኔጅ ያልተደረገ በስራ ቦታ ከዚህ የተነሳ ይመጣው በርናውት ብለው ዲፋይን አድርገውታል WHO። አሁን መስሪያ ቤት ማኔጀሮች መስማት አለባቸው፣ ኃላፊዎች መስማት አለባቸው እና ሰራተኞቻቸው በርናውት ሊያደርግ ይችላል። 3 ምልክት አስቀምጧል ራሱ WHO ስለሚጠቅም ነው። አንደኛው ፊሊንግ ኦፍ ኢነርጂ ዲፕሌሽን ኦር ኤግዞስሽን፣ ኢነርጂ ያጣል፣ ኃይል ያጣል። በግድ ነው ስራ የሚመጡት፣ ተጎትተው ነው የሚመጡት ስራ የሚመጡት። ኤነርጂ የላቸውም፣ ኃይል የላቸውም እና
ይሄ በፊት ስራ በርናውት ሳያደርግ በፊት አክቲቭ ሆነው እንደዚህ የሚመጡት አሁን በግድ ተጎትተው ነው የሚመጡት። ኢነርጂ በጣም ያጣሉ። አንዱ ይሄ ነው። ሁለተኛ ክራይቴሪያ ያስቀመጡት increased mental distance from one's job or negativity or cynicism related to one's job. ለስራቸው ኔጌቲቭ ይሆናሉ፣ ይጠሉታል። ለምንድን ነው የሚሄዱት? ደሞዝ ስላለ ብቻ ነው የሚሄዱት። ጥምድ ያርገውታል ስራቸውን፣ ጠልተውታል ስራቸው። ባንክ ሰራተኛ ሊሆኑ ይችላሉ፣ ነርስ ልትሆን ትችላለች፣ ሆስተስ ልትሆን ትችላለች። ስራውን ጠልተውታል። በርናውት ካደረጉ ሁለተኛው ምልክት ይሄ ነው። ለስራቸው ያላቸው አመለካከት ኔጌቲቭ ይሆናል፣ ትርጉም ያጡለታል። ሶስተኛ WHO ያስቀምጠው reduced professional effectiveness፣ በስራቸው ላይ ውጤታማ መሆን ይቸገራሉ። ስለዚህ WHO ምን አለው? በስራ ቦታ ላይ ካለ ውጥረት የተነሳ በትክክል ማኔጅ ካልተደረገ፣ በስራ ላይ ካለ ውጥረት የተነሳ የሚመጣ ችግር ብሎ ዲፋይን አድርጎታል። ምልክቶች ሲያስቀምጥ ኤነርጂ ማጣት፣ አቅም ማጣት፣ ወደ ስራ ለመምጣት ስራውን ለመስራት፣ ስራቸው ላይ ጥላቻ፣ ስለ ስራቸው ኔጌቲቭ አመለካከት መኖር፣ ከዛ ደግሞ ውጤታማነት ማጣት ብለዋል። በእንዲህ አይነት አፌክትድ ከሚሆኑ ፕሮፌሽኖች ጥቂቶቹን ልንገርሽ። ሜይን የሆኑት ሜዲካል ፊልድ አንድ ነው። ዶክተሮች፣ ነርሶች። አንዱ ስታቲስቲክስ ላይ የአሜሪካ ስንት ነው? ወደ 69% ኦልሞስት 70% ኦፍ ሜዲካል ፕሮፌሽናልስ በርናውት ኤክስፒሪየንስ እያደረኩ ነው ይላሉ። ከግማሽ በላይ ማለት በጣም ብዙ ነው። 70% ከመቶ ሰው 70 በርንአውት ይሆናል። ሲጠየቁ የበርናውት ምልክት አለው ወይ በርኒንግ አውት ሲባሉ በርኒንግ አውት ይላሉ። ስለዚህ ሜዲካል ፕሮፌሽን ሎየርስ ኤንድ ጀጅስ በርናውት ሊያጋጥማቸው ይችላል። ብዙ ኬዝ ነው ሲያዩ የሚውሉት፣ በጣም ብዙ ነገር። ሚሊተሪ ፐርሰናል፣ አስተማሪዎች፣ ቲቸርስ በርናውት ሊያጋጥማቸው ይችላል። ኢንተርቴነርስ፣ የሚያዝናኑ ሰዎች፣ እነሱ ቲያትር እየሰሩ ሙቪ እየሰሩ በርናውት በቃ አንዳንዴ ኮምፕሌን ያደርጉባቸዋል ዳይሬክተርስ። አሁን አክተሮች ላይ አክትረሶች ላይ ይዘገያሉ ወይም ይቀራል፣ ሹቲንግ ኖሮ ምናምን ይቀራል። እንደ ኩራት ያዩባቸዋል። ኩራት ላይሆን ይችላል። ይህ ሰው በርናውት ተደርጎ ሊሆን ይችላል። ገብቶሻል? እና ኢንተርቴነርስ፣ ሶሻል ወርከርስ፣ ጋዜጠኞች በየቀኑ ጠዋት ተነስቶ ያንን መስራት፣ እንደዚህ ሪፖርቱን መስራት፣ ዜናውን መስራት ምናምን በየቀኑ ያደርጉታል። የተወሰነ ጊዜ በኤክሳይትመንት ያደርጉታል። ከዛ በኋላ ግን በርናውት ሊመጣ ይችላል። ስራቸውን ወደ መጥላት፣ ኢነርጂ ወደ ማጣት፣ ከዛ ኢፌክቲቭ ወደ አለመሆን ሊመጡ ይችላሉ።